እስኪ እንጸልይ። እግዚአብሔር አምላካችን የተባረከ ይሁን። አሜን። ጌታን እጅግ አድርገን ባርካለን። እግዚአብሔር አምላካችን ወይ እጅግ አድርገን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ክብር ሁሉ ለአንተ ይሁን። ልጅን ኢየሱስ ክርስቶስን ለኛ አሳልፈ ስለሰጠ ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ይሄን ድንቅ ፍቅር በመስቀል ላይ ይሄን ድንቅ ፍቅርን እግዚአብሔር የዘላለም አምላክ በቀራንዮ ላይ ስለገለጥከው ታላቅ ፍቅር እጅግ አድርገን እናመሰግንሃለን። ልጅን ኢየሱስ ክርስቶስን ለኛ ቤዛ ስላደረክልን ከጨለማ ወደሚደነቅ ብርሃን ስላመጣን እግዚአብሔር የዘላለም አምላክ የልጅነትን መንፈስ ስለሰጠን ዛሬም ጌታ ሆይ በፊት ሆነን አባባት ብለን የምንጮህበትን ወደ አንተ እግዚአብሔር ሆይ የመግባትን አክሰስ ስለሰጠን ስም ይባረክ። እናመሰግንሃለን፣ እናከብርሃለን። ክብር ሁሉ ለአንተ ይሁን። በዘመናት መካከል የልብን ሐሳብ የልብን ፈቃድ አርገን ማለፍ እንድንችል ለእያንዳንዳችን ጸጋ እንድትሰጠን፣ ኃይል እንድትሰጠን፣ ብርታት እንድትሰጠን እኔ በኢየሱስ ስም ጸልያለሁ። ለእያንዳንዳችን የመንፈስ ቅዱስ ኃይል ይለቀቅልን። እግዚአብሔር የዘላለም አምላክ በውስጥ ሰውነታችን በኃይል እንድንጠነክር እግዚአብሔር የዘላለም አምላክ ኃይላችን እንዲታደስ፣ የጸሎት ኃይላችን እንዲታደስ፣ የቃል ኃይላችን እንዲታደስ፣ መንፈስ ቅዱስ በነገር ሁሉ እንድትረዳን ኃይላችንን እንድታድሰው እግዚአብሔር መንፈስ ቅዱስ እናመሰግንሃለን። የዛሉት የደከሙ በዚህ ውስጥ ያሉ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም በመንፈስ ኃይል እንደገና መቆም እንደገና መታደስ እግዚአብሔር የዘላለም አምላክ እንዲሆን እኔ ጸልያለሁ። አንተ የእንደገና አምላክ እንደገና እንድታነሳ በተለያየ ነገር ውስጥ ለሚያልፉት ጸጋ እንድትሰጣቸው ለደካማው ኃይልን ይሰጣል። ቃል ይናገራል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላል። እግዚአብሔር የዘላለም አምላክ የሚያሳርፈው ኃይልን የሚሰጠው ያንተ መንፈስ በእኛ ውስጥ ስላለ ስም ይባረክ። ዛሬም ጌታዊ ተስፋ የቆረጡትን ዛሬም ግራ የገባቸውን ዛሬም እግዚአብሔር የዘላለም አምላክ የደከሙትን ኃይላቸው እንድታድስ ተስፋቸው እንድታድስ የዘላለም አምላክ እኔ በኢየሱስ ስም ጸልያለሁ። ዛሬ በተለያየ መከራ ውስጥ በተለያየ ተስፋ መቁረጥ ውስጥ ጌታው የህይወት ማዕበል ህይወታቸውን ያስጨነቀውን ዛሬ እንድትረዳቸው፣ ዛሬ አቅም እንድትሆናቸው፣ ዛሬ ጉልበት እንድትሆናቸው፣ ከዚህ ውስጥ ኃይላቸው ታድሶ እንዲወጣ እግዚአብሔር መንፈስ ቅዱስ እኔ በኢየሱስም ጸልያለሁ። ያንተ ጸጋ ያንተ ኃይል የመንፈስ ቅዱስ ጉልበት in mighty way ያንዳንዳችንን እንዲገናኘን እግዚአብሔር የዘላለም አምላክ ካንተ ጋር ኢንካውንተር እንድናደርግ ሰውነቴ ድና ቀረች እንዳለ አድኖ የሚያስቀር ለውጦ የሚያስቀር እግዚአብሔር የዘላለም አምላክ በዚህ ጾም ጸሎት ውስጥ ያንተ የልብ ሐሳብ ያንተ የልብ ፈቃድ እግዚአብሔር መንፈስ ቅዱስ በእያንዳንዳችን ህይወት እንዲገለጥ ሐሳብህ እንዲሆን በኢየሱስ ስም ጸለይኩኝ። ጌታ መንፈስ ቅዱስ ስለ ሁሉ እናመሰግንሃለን። ተርፎ ያለውን ጊዜ ባርክልን፣ ቃልን ጊዜ ባርክልን። በኢየሱስ ስም ጸለይን፣ አሜን። እግዚአብሔር አምላካችን የተባረከ ይሁን። ጌታን እጅግ አድርገን ባርካለን። እግዚአብሔር መልካም አምላክ ነው። ዛሬ ላይ ደግሞ አድርሶናል። ጌታ እየረዳን ነው፣ እያገዘን ነው። የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን፣ አሜን። ጌታ ይባረክ። እግዚአብሔር እንዴት በእኛ ህይወት ውስጥ እንደሚሰራ መንፈስ ቅዱስ በህይወታችን እንዴት እንደሚሰራ እሱን ነው የምንመለከተው። እንዴት ስትሬንግዝ እንደሚሰጠን፣ እንዴት ኃይልን እንደሚሰጠን፣ እንዴት ተስፋችንን እንደሚያድሰው፣ እንዴት እንደሚያቆመን በዛ መንፈስ ነው የምንጸልየውና እግዚአብሔር አምላካችን የተባረከ ይሁን። ይህንንም ቃል ከእናንተ ጋር ሼር አደርጋለሁ ማለት ነው። ዛሬ መጽሐፍን የያዘን ሁለተኛ ነገሥትን ምዕራፍ 2 ነው የምንመለከተው። ኤልያስን እንዴት እግዚአብሔር እንደረዳውና ካለበት ነገር ውስጥ እንዴት እንዳወጣው ስንመለከት ነበረ። በምንም አይነት ሲቹዌሽን ውስጥ ብታልፉ እግዚአብሔር ከየትኛውም ሲቹዌሽን ውስጥ ከየትኛውም ነገር ውስጥ ያወጣችኋል። ዛሬም ይረዳል፣ ዛሬም ያግዘናል፣ ዛሬም ያቆመናል፣ ዛሬም ኃይላችንን ያድሳል፣ ዛሬም ጉልበታችንን ያድሳል። ለእግዚአብሔር የሚሳነው ነገር የለም። አሜን። ዛሬም ተስፋን ያድሳል፣ ዛሬም ኃይልን ያድሳል። ምን ውስጥ ሙሉ ኢየሱስ ያድናል። እግዚአብሔር ከየትኛውም ነገር ማውጣት ይችላል፣ ታሪክን ይቀይራል። በዘመናት መካከል ስንመለከት ነበራል መጽሐፍን ስፔሻሊ
ኦልድ ቴስታመንት ላይ እግዚአብሔር እንዴት በህዝቡ መካከል እያለፈ እንዴት ይሰራ፣ በባሪያዎቹ እንዴት እንደሰራ፣ ከነሱ ፈቃድ አውጥቷቸው ወደ እግዚአብሔር ዓላማ ውስጥ እንዴት እንዳስገባቸው ስንመለከት ነበር። ዛሬም እኔና እናንተን እግዚአብሔር መንፈስ ቅዱስ ያስተምረናል፣ ይረዳናል፣ የልቡን ሀሳብ ይገልጥልናል። እውነቴን ነው የምላችሁ፣ የልቡን ሀሳብ ይገልጥልናል። በሀሳቡ መመላለስ ይሆንልናል። አሜን። እግዚአብሔር ደግሞ እያንዳንዳችንን ይረዳናል። ጌታ ይባረክ። መጽሐፍ እንደዚህ ይላል፣ አነባለሁ። በጌታ በኢየሱስ ስም እንደዚህ አነባለሁ። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛል፣ በዚህ ቆይ አለው። ኤልሳም ያው እግዚአብሔርን በያው ነፍስ እምላለሁ አልለይም አለው። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታን ከራስ ላይ ዛሬ እንዲወስደው አውቃለን አሉት። እነርሱም አዎን አውቄአለሁ አለ። እሱም እንደዛ አለ። ዝም በሉ አላቸው። ኤልያስም ኤልሳን ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛል፣ እባክህ በዚህ ቆይ አለው። እርሱም ያው እግዚአብሔርን በያው ነፍስ እምላለሁ አልለይህም አለው። ወደ ኢያሪኮም መጡ። የኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታን ከራስ ላይ ዛሬ እንዲወስደው አውቃልን አሉት። እርሱም አሁን አውቄአለሁ፣ ዝም በሉ አለ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው ይላል። እርሱም ያው እግዚአብሔርን በያው ነፍስ እምላለሁ አለ። ሁለቱም ሄዱ ይላል። ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበረ። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲና ወዲያም ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግል ዘንድ የምትሻው ለምን አለው። ኤልሳም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ እለምናለሁ አለው። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ከአንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላ የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይላል። እግዚአብሔር ይባረክ። አሜን። እንግዲህ የእግዚአብሔር መንፈስ ይቅርታ፣ በትላንትና የኤልያስ ህይወት ላይ እግዚአብሔር እንዴት መጥቶ እንደተናገረው ስንመለከት ነበርና በዘመናት መካከል እግዚአብሔር በመንፈሱ ነው ሰውን ኮሚኒኬት የሚያደርገው። አሜን። እዚህ ጋር ደግሞ እግዚአብሔር ኦልሬዲ ኤልሳን ኮሚኒኬት አድርጎት ነበር። ለካል ተናግሮታል። የተናገረው ደግሞ ኤልያስ ሲነግረው ለሱ አዲስ ነገር አልነበረም። እግዚአብሔር አስቀድሞ ስለነገረው እኔ እግዚአብሔር ልኮኛል ብሎ ከተባለ ነቢይ ካለ ማንም አይከተለውም፣ አርፎ ነው የሚሰማው። ነገር ግን እግዚአብሔር ለኤልሳ ስለነገረው በመንፈሱ የሰማው ነገር ስላለ በያው ነፍስ እምላለሁ አልለይም አለው። እግዚአብሔር አምላካችን የተባረከ። በያው ነፍስ እምላለሁ አልለይም። የጀመሩት እግዚአብሔር ከጌልጌላ ነው የጀመሩት። ወደ ሰማይ ላይ አወጣው በወደደ ጊዜ ኤልያስ ጋር ከጌልጌላ ተነስተው ኤልያስም ለኤልሳ እግዚአብሔር ወደ ቤቴል ልኮ፣ ከጌልጌላ ነው የተነሱት፣ ወደ ቤቴል ልኮኛል፣ ስለዚህ አንተ በዚህ ቆይ አለው። በያው ነፍስ እምላለሁ አልለይም እያለው በጣም ፑሽ ያደረገው ነበር። ከእግዚአብሔር መንፈስ ስለሰማ ከመንፈሱ የሰማውን ነገር ከመንፈሱ የሰማችሁትን ነገር ማንም ዲሲቭ አያደርጋችሁ። ማንም እግዚአብሔር በዘመናት መካከል ሰውን ኮሚኒኬት የሚያደርግ የነበረው በመንፈሱ ነው። ዛሬም እኔና እናንተን እግዚአብሔር ኮሚኒኬት የሚያደርገን በዘመናት መካከል ሊፈጽም ያለውን የልቡን ሀሳብ የሚገልጠው በመንፈሱ ነው። ስለዚህ ነው ከእግዚአብሔር መንፈስ ጋር መጣበቅ ያለብን። ከእግዚአብሔር መንፈስ ጋር የጠበቀ ግንኙነት ይኖራችሁ እላችኋለሁ። ከመንፈሱ ጋር የጠበቀ ግንኙነት ይኖራችሁ። እግዚአብሔር በምን ውስጥም ስታልፉ ባለፈው እንዳልኳችሁ ማውጣት ብቻ አይደለም። የሚገርማችሁ በተለያየ ነገሩ ስታልፉ የሚረዳ የእግዚአብሔር መንፈስ ይረዳችኋል፣ ኃይልን ይሰጣችኋል። ሰርከምስታንሱ እያለ ሁኔታው እያለ የሚያልፍባችሁ አትመስሉ።
ከሁኔታ በላይ ማኖር የሚችለው የእግዚአብሔር መንፈስ እናንተን ይረዳል፣ እኔን ይረዳል፣ እያንዳንዳችንን ይረዳል። በዘመናት መካከል ይሄ መንፈስ ይሄን ሲሰራ ነው። ሁኔታ አለ ቤታችሁ፣ እንቆቅልሽ አለ ቤታችሁ እና አብርሃም ቤት አለ። እግዚአብሔር ግን እየመጣ እኔ ለአንተ ጋሻ ነኝ ይለዋል። ከሱ ጋር መጥቶ የልቡን ያፈስለታል። በዘመናት መካከል ሊያደርግ ያለውን የልቡን ሐሳብ ይገልጥለታል። ይሄ ነው ሐሳቤ፣ ይሄ ነው የልቤ ፈቃድ፣ ይሄንን ነው የምፈልገው እያለ እግዚአብሔር በመንፈሱ የመጣ ኮሚኒኬት ያደርገዋል። እኔ ጋር ያለው እንቆቅልሽ ይሄ ነው ይለው ነበር። መጨረሻ ላይ አብርሃም ተውትና ስለ እንቆቅልሹ ያለውን ልጅ ራሱ ሰዋልኝ ሲለው ይኸው ብሎ ሊሰዋ ተነሳ። ሊሰዋ ተነሳ። ምን አይነት ልብ ነው? ምን አይነት መሰጠት ነው? ምን አይነት ኤንካውንተር ነው? እግዚአብሔር እኔና እናንተን የሚርዳን ከራሳችን ፈቃድ፣ ከራሳችን ሐሳብ፣ ከራሳችን ፍላጎት ያውጣንና ወደሱ ሐሳብ፣ ወደሱ ፈቃድ የልቡን መሻት ማድረግ እንድንችል እግዚአብሔር አምላክ እኔና እናንተን ይርዳን። ያንን ነው የሚያደርገው የእግዚአብሔር መንፈስ በዘመናት መካከል። ሃሌሉያ! እግዚአብሔር ያንን ነው የሚያደርገው። በመንፈሱ እኔና እናንተን ኮሚኒኬት ያደርጋል። ሐሳቡን ይገልጣል። የልቡን ፈቃድ ይገልጣል። ሐሳቡን መጣና ነገረው። እንዳትለየው አለው። እንዳትለየው። እሱ ሲሄድ ነው ክብሩ ያለው። በእሱ ላይ ያለው መንፈስ አንተ ላይ ይመጣል። የሚገርመው ነገር ኤልያስን የሚያክል ታላቅ ሰው ተመለስ ይለዋል። አልመለስም። ግን እያወቀ እኮ ነው ኤልያስ እንደሚሄድ እኮ እግዚአብሔር ነግሮታል። አብረኸው ነግ ስትሆን ነው እኔ በአንተ ህይወት ውስጥ ክብሬን የምገልጠው ብሎታል። ሰምቷል። ያንን ይከተለዋል። በያው ነፍስ ምናለው አልለይም። የነቢያት ልጆች አግኝተውት ታውቃለህ ዛሬ ከራስ ላይ ጌታን እንደሚወስደው ሲሉ አውቃለሁ። ሰምቷል። አያችሁ፣ ሰምቷል። ኤልያስ ራሱ ተለየኝ ብሎት መጨረሻ ላይ እዛ ዮርዳኖስ ከቆሙ ከተሻገሩ በኋላ ከአንተ ሳልለይ የምትለምነው የምትሻው ምንድን ነው አለ። ለምን አለው። አንተ ላይ ያለው መንፈስ ደብል እንዲሆን። ይሄ የሚሆነው አለ ይሄ መንፈስ ደብል አንተ ላይ የሚሆነው ስታይ ነው አለው። እንደሚለየው ያቅ ነበረ ኤልሳ። ሲለየው ደግሞ ያማንትል ላዩ ላይ እንደሚወድቅና ተተኪ ጄኔሬሽን እሱ እንደሆነ የእግዚአብሔርን ስራ የሚያስቀጥለው እሱ እንደሆነ ገብቶታል። በያው ነፍስ መላለው አልለይም። ዋተ ከሬጅ! የሚገርማችሁ የእግዚአብሔር መንፈስ ዋንስ ኮሚኒኬት ካረጋችሁ በእናንተ ውስጥ ኖ ዋን ኢዝ ገና ዲስከሬጅ ዩ። ማንም ዲስከሬጅ አያደርጋችሁ። በቃ እግዚአብሔር በዘመናት መካከል ብትሆኑ እንኳን ትነሳላችሁ፣ እንደገና ትቀጥላላችሁ። ኤልያስን አታዩትም? ምንም ዓላማ የሌለው እግዚአብሔርና እግዚአብሔር ብቻ ሐሳቡ ይሆነ ልቡ በእግዚአብሔር ሐሳብ ብቻ የተዋጠ ሌላ አጀንዳ ቴብሳዊ ኤልያስ ተብሎ የተጀመረ እናት አባቱ ማይታወቅ ግን ቬሪ ኮሚትድ ለእግዚአብሔር ነገር ሌላ አጀንዳ ሲሰራ አታዩት። ለእግዚአብሔር የቀና ለእግዚአብሔር የሚሮጥ የእግዚአብሔርን ስራ የሚሰራ። አንድ ቀን ግን ጠላት ትላንትና ስንመለከት ነበር አገኘው። ክፉ ቀን አለ በሕይወታችሁ ላይ ክፉ ቀኖች አሉ። እግዚአብሔር እነዛን ክፉ ቀኖች በጌታ በኢየሱስ ክርስቶስ ስም በጸጋው ደግፎ ያሻግራችሁ። አሜን። አዎ እነዚህ ክፉ ቀኖች ለኤልያስ ትላንት ስንመለከት የነበረው እነዛን ነቢያቶችን በቀርሜሎስ በቂሶን ወንዝ ይቅርታ ወስዶ ካሳረደ በኋላ ታላቅ ፈተና ነው ውስጥ የገባው። ያቺ ወርድ ጄዘቤል ስፒሪት ዛሬም አለ። የጄዘቤል ስፒሪት ሰውን ዲስከሬጅ ለማድረግ ሰውን ለመጣል የሚሰራ መንፈስ የተወጋ ይሁን። በእውነት ዛሬ አለኩ ራእይ ላይ ይናገራል። እሷ ሞታለች፣ መንፈሷ ግን ስቲል ኤግዚስት ያደርጋል። ትውልድ ዲስከሬጅመንት ከተሰማችሁ እሷ መንፈስ ነው። በጌታ በኢየሱስ ክርስቶስ ስም የዲስከሬጅመንት መንፈስ በላችሁ ጄዘቤል መንፈስ በኢየሱስ ስም ይገልበጥ። የትውልድን እልፍ ማለት የእግዚአብሔር ክብር ሲገለጥ የማይወድ ይሄ የሟርት መንፈስ እግዚአብሔር አምላክ ይገልብጠው
በዚህ መንፈስ ጸልዩ። በጌታ በኢየሱስ ስም የተገለበጠ ይሁን። ስራው የፈረሰ ይሁን። እቅዱ ይፍረስ፣ ሐሳቡ ይፍረስ፣ ዓላማው ይፍረስ በኢየሱስ ስም። ባንቺ ባንተ ላይ የተሰራ በእያንዳንዳችን ላይ የተሰራ የጨለማው ስራ የፈረሰ ይሁን። ምክሩ ይፍረስ፣ ሐሳቡ ይፍረስ፣ እቅዱ ይፍረስ፣ ዓላማው ይፍረስ በኢየሱስ ስም። አይከናወንም ይላል። መጥቶ ልቡን ድምጿ ልቡን ሲያዘለው እንመለከታለን። በሕያው ነፍስ ምላለሁ አለችው። እነዚህ ከገደልካቸው እንደ አንዱ ነው ማደርግ አለችው ጀዘቤል። ከአባቶች አልበልጥም ብሎ ኃይለኛ ዲፕሬሽን ውስጥ ገባ። ግን እግዚአብሔር መንፈስን የምትሰሙ ከእግዚአብሔር ጋር የተጣበቃችሁ ከሆናችሁ ምን ውስጥም ብትገቡ እግዚአብሔር ከዛ ውስጥ ያወጣችኋል። ብትወድቁ ያነሳችኋል። ተስፋ ስትቆርጡ ተስፋችሁን ያድሳል። እንዴት ነው እነዚህን ቀኖች ማልፎ ስትሉ? እነዛን ቀኖች እግዚአብሔር ብዙ ቀኖችን እንደ አንድ ቀን አድርጎ ያሳልፋችኋል፣ ይረዳችኋል፣ አቅም ይሆናችኋል፣ ጉልበት ይሆናችኋል፣ ብርታት ይሆናችኋል። ይሄ ታላቅ የእግዚአብሔር ሰው ተመለስ ሲለው ኔቨር አለ፣ አልመለስም አለ። በሕያው ነፍስ በሕያው አምላክ እምላለሁ አልመለስም አለ። ክብር ከፊት እግዚአብሔር በመንፈሴ ላይ የተናገረው አለ። መንፈስሽ ላይ ምን ይናገርሻል? መንፈስህ ላይ እግዚአብሔር ምን ይናገራል? መንፈሳችሁ ላይ የሚናገረው ነው ማተር የሚያደርገው፣ ውጭ ላይ ያለው አይደለም። ውጭ ላይ ያለውማ ብዙ ነገር ሊናገር ይችላል። መንፈሳችሁ ምን አላችሁ? እግዚአብሔር ምን ተናገራችሁ? በመንፈሱ ከሚናገረው ይልቅ የጸና የትንቢት ቃል አለን ይላል። የጸና የትንቢት ቃል አለን። ይሄ የሚገርም የእግዚአብሔር ቃል ለእኔና ለእናንተ አለ። ሃሌሉያ! ዛሬም ይረዳናል፣ ዛሬም ያግዘናል። ሃሌሉያ! ዛሬም አቅም ይሆነናል። ይሄው እያሻገረን፣ ይሄው እየረዳን፣ ይሄው አቅም እየሆነን ትችላላችሁ እያለ አባቶቻችሁ ከቻሉ የእምነት አባቶችን እኮ ጽፏችኋል። ዕብራውያን ጻፊ አይደል? ምዕራፍ 11 ላይ ደርድሯችኋል። እነዚህን የሚያሉ ምስክሮች እንደ ደመና ካሉ ይላል፣ እኛ ደግሞ ሸክምን አስወግደን። ሃሌሉያ! እግዚአብሔር ይባረክ። አሜን። እና እግዚአብሔር መልካም አምላክ ነው። ኤልሳ የሚገርም ክሬጅ ነው ያለው ከእግዚአብሔር ያገኘው ስለሆነ ኔቨር ጊቭ አፕ አለ። በፍጹም አለ ያንን ሳልጨብጥ ያንን ሳልይዝ እግዚአብሔር የተናገረኝን ገልጌላ ጋር መቅረት ይችላል። እያለፉ አለ እግዚአብሔር ኤልያስን ቤቴል ልኮኛል አለ። ኢያሪኮ ሊድ አለ። ብቻ በደረሰበት ቦታ ሁሉ እስኪጨርስ ድረስ እዛ ዮርዳኖስን ተሻግረው እስኪያልፉ ድረስ ተመለስ ነው የሚለው። መጨረሻ ላይ ኤልሳ ኤልያስ ምንድን ነው የምትፈልገው አለው። ከአንተ ሳልወሰድ ዶንት ጊቭ አፕ። በፍጹም ተስፋ አትቁረጡ። እግዚአብሔር በዘመናት መካከል በሕይወታችሁ ሊሰራ ያለውን ሊሰራ ሲል በፍጹም ተስፋ እንዳትቆርጡ። ዌይት ዘ ሎርድ። እግዚአብሔር በየትኛው ሰዓት እንደሚመጣ አታውቁ። ጠብቁት እግዚአብሔርን። እግዚአብሔር በጊዜው በሰዓቱ ወደ እናንተ ሕይወት ይመጣል። እግዚአብሔር ይባረክ። ይሄ መንፈስ ተስፋ እንዳትቆርጡ ያደርጋችኋል። የእግዚአብሔር መንፈስ በእናንተ ውስጥ ያለው ክርስቶስን ከሙታን ያስነሳው ኃይል አይደል? ፓወር በእናንተ ቢኖር ይላል። ቢኖር ሳይሆን የሚለው አለ ነው የሚለው እንግሊዝኛው። እግዚአብሔር ይባረክ። አሜን። በእኛ ውስጥ አለ። ይሄ መንፈስ በእኔና በእናንተ ውስጥ አለ። ይሄ መንፈስ ማሻገር ይችላል። ይሄ መንፈስ ይረዳናል። ይሄ መንፈስ ያግዘናል። ይሄ መንፈስ ያቆመናል። ይሄ መንፈስ ኃይልን ይሰጠናል። ይሄ መንፈስ ብርታትን ይሰጠናል። ጊቭ አፕ እንዳታደርጉ። ከኤልሳ ህይወት የምንማረው ጊቭ አፕ አላደረገም። ይሄን የሚያክል ታላቅ የእግዚአብሔር ሰው ተመለስ ብሎት ለካ እንዲህ ሊያደርግ ብሎ ነው ብሎ እንኳን አብሴት አልሆነበት። ጓጉቶ እኮ ነው የነገረው። አሁን እንግዲህ እኔ ካንተ ሳልወሰድ እንደሚወሰድም አልነገረውም እኮ። እዛ ጋር ነው የነገረው። ከጌልጌላ ተነስተው ዮርዳኖስን ተሻግሮ ነው እዛ ጋር ቆሞ ነው እኮ የነገረው። አልነገረውም። እግዚአብሔር ልኮኛል የሚለው በቃ ይህም ተነግሮታል። የእግዚአብሔር መንፈስ ስለሚመሩ ሁለቱም
አንተም ተከተለውና እሱ እዛ ጋር ሲደርስ ነው መንፈሱን ከአንተ እሱ ላይ ያለው መንፈስ አንተ ላይ ደብሮ ነው የሚወድቀው ስላለው ይከተላል ብቻ ጨርቁን ይዞ። እዛ ጋር ግን ልክ ሲደርሱ ምንድን ነው የምትፈልገው? ከአንተ ሳልወሰዳለሁ አልነገረውም እኮ ኢቭን በዚህ ቆይ እኮ ነው ያለው። በዚህ ቆይ ገልገላ ቆይ ኢያሪኮ ቆይ አልቆይም። I will never give up። ተስፋ እንዳትቆርጡ። በትንሽ በሚታይ ነገር በህይወታችሁ በሚመጣ ሰርከምስታንስ ቶሎ ተስፋ የምትቆርጡ እንዳትሆኑ። እግዚአብሔርን ተስፋ አድርጉ። ጌታን ጠብቁ። እግዚአብሔር በየትኛው ሰዓት ወደ እናንተ ህይወት ውስጥ እንደሚመጣ አታውቁ። በየትኛው ሰዓት ጌታ በድንገት ነው የሚለው። እግዚአብሔር ይባረክ። አሜን። ኔቨር ጊቭ አፕ። አንዱ የእግዚአብሔር መንፈስ በእኔና በእናንተ ውስጥ ምን ይሰራል ብትሉኝ፣ በህይወታችሁ ተስፋ እንዳትቆርጡ ኤንካሬጅ ያደርጋችኋል። አይዞ ልጅ አበረታለሁ። ከውጭ ምንም ድምፅ ሳትሰሙ ሰው ደውሎ እግዚአብሔር እንደዚህ ይለኛል ሳይላችሁ፣ ሰው ደውሎ እግዚአብሔር ቃል ላስተምር ሳይላችሁ፣ መንፈሱ በእናንተ ውስጥ ያለው ይናገራል። አይዞሽ፣ አበረታሻለሁ፣ እረዳሻለሁ፣ አግዝሃለሁ፣ እኔ ካንተ ጋር ነኝ፣ አልጥልም፣ አልተውም። ለኢያሱ እንደዛ ነው ስንመለከት ነበር። ኢያሱን መጽሐፍ አልተውክም፣ አልጥልም፣ ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ። አዲስ ኪዳን ላይ ኢየሱስም ደገመው፣ እስከ ዓለም ፍጻሜ ድረስ ሁል ጊዜ እኔ ከእናንተ ጋር ነኝ አለ።